በሙያሌ በኩል አድርገው እንደሚሄዱኝ ነው። እርግጠኛ ነሽ እንደዛ ብለሻል? እኔ ጋር ሲመጣ ደግሞ ወንጀል ሊሰራ ወይ ሌላ ነገር አይደለም። በቃ እንዳልከው አዎ የፍቅር ግንኙነት ነበረ። ስለማስደስተውም በእኔ ደስተኛም ስለሆነ እኔ ጋር ይመጣል። ገብቷል አይደል? ቆይ አንድ ሴተኛ ዳሪ የምትሆነው ፈልጋ ነው የሚመስለው ወይስ ገንዘብ ስላጣች ብቻ ነው የሚመስለው? ከባሏ ጋር ግንኙነት እንዳረግ ነው የፈለገችው። እንዳረግስና እንደወልድ እንደዚህ አይነት ሰው ላገኝ የምችለው ምናምን ደግሞ ወይ ሆቴል ውስጥ ነው ወይ ከውጭ የሚመጡ ዲያስፖራዎች የሚያርፉበት የሚዝናኑበት ቦታ ነው ሊሆን የሚችለው። ስለዚህ በቃ እዚህ ስራ ላይ አንድ የሚገባውበት ምክንያት ያ ነው። አሁን ጆ የምትዩን ሰው ዮሐንስ የሚባለውን ግለሰብ እኛ በእጃችን ማስገባት እንፈልጋለን፣ ግዴታችንም ነው። እኔ እሱን አሳልፌ መስጠት አልችልም። ገብቷችኋል አይደል? ያ ወረቀት እጄ ላይ እስካልገባ ድረስ እሱን አሳልፌ መስጠት አልችልም። የምታወሪበትን ኢሞሽን በስነ ስርዓት አውሪ። ሰው እኛ በጣም እጃችን አነሳሳት እንድነሳሳት እያደረግሽ ነው። ቆይ ምንም ሀዘኔት አልፈጠረባችሁ? አሪናችሁ እንዴ? በእኔ ቁጥጥር ስር በህግ ቁጥጥር ስር ዘላለምሽን እንደሆንሽ ተከርሚያለሽ። ያ እንዳይሆን ከፈለግሽ ደግሞ ለምን ነው የምትፈልገው? ንገረኝ። እሺ ንገረኝ። ዮሐንስን አሳልፈሽ መስጠት። እኔ ልጄ ናፍቆኛል። ቆይ እናንተ አልወለዳችሁም? የእናት ነገር አይገባችሁም? እየነገርኳችሁ እያመንኳችሁ ስራው ሪስክ ያለው እንደሆነ ምናምን ነገር ብዙ ጋዜጠኞች እየተከታተሉት እንደሆነ ብቻ የሆነ ሽማግሌ አለ። የምን አላውቅም ማለት ስለ ስሙም ስለ ፎቶም መረጃ የለኝም፣ ግን እንዴት ነው ይሄ ሼባ እያለ ነው የሚያወራው። እና ከዛ በቃ ተሰነባበትን። ይዛን ቀን ወደ ሪፖርት ሄደ። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ቤተሰቦቻችን እንደተመለከታችሁት ከሆነ የተፈጠሩትን ነገሮች በሙሉ እየተመለከታችሁ ነው። ከአቶ ፈቀደም እንግዲህ መሰወር ጀርባ ያሉ ብዙ ነገሮች እየገጠሙና ያሉት ያስደነገጠንም ብዙ ነገር እንዲፈጠር የሚያደርገው አንድ ነገር ተከስቶ ነበር። አቶ ፈቀደ በዚህ ሰዓት ከሀገር ሊወጡ ነው የሚል ያ ማለት ሊወጡ ነው ብቻ አይደለም የሰማነው፣ ወጥቷል። በቃ በዚህ ሰዓት ይሄን ወጥቷል። ጠዋት ነበረ ፍላይታቸው። እንግዲህ እግዚአብሔርም ሲረዳን አላውቅም ምን እንደተፈጠረ። በኋላ በአየር ንብረት መስተጓጎል ምክንያት በረራው ተሰረዘ ተባለ። ምን ያክል ደስ ሊለን እንደሚችል አስቡ። እንግዲህ ከዚህ ጀርባ ግን አሁንም ብዙ ነገሮች አሉ። ይሄ ሰው የነገረን ለኛ አቶ ፈቀደ በዚህ ሰዓት ከሀገር ወጥቷል ብሎ ስላሰበ ነው። ፌል ያማረጉ ደግሞ እነዚህ ሰዎች በእርግጠኝነት ፕላን ቢኖራቸዋል። እኛ ደግሞ ይህንን ሰው እንግዲህ የግድም ማስጨነቅ ነበረብን። ምክንያቱም ከዚህ በኋላ ምንድነው ሊያደርጓቸው የሚችሉት አቶ ፈቀደ? በእርግጥ ጥሩ የሚባል ዜና እኛ ያስደነገጠን በእርግጥም እንደ ግርማን የሚያክል ሰው እንደዛ ደብድቦት እንደዛ አሰቃይቶት ነበረ። የአቶ ፈቀደ ዕጣ ፈንታ እንደዛ ሊሆን ይችላል የሚል ስጋት ነበረ። ይሄ ሰው ሲነግረን ግን አቶ ፈቀደ ላይ ምንም አይነት ጉዳት እንዳልደረሰባቸው እየተንከባከባቸው እንደሆነ አሁንም ቢሆን አበራ የተባለው አረመኔ ጭራቅ ወንጀለኛ ከዚህ ጀርባ እንደዚህ ሊያደባ የቻለበት የሆነ ምክንያት አለው። አቶ ፈቀደን የፈለገበት ብዙ ነገር እንዳለው እርግጠኛ ነን። በቀጥታ እንግዲህ ምንድን ነበር የተባለው? በባለፈው ክፍላችን ተመልክታችሁ ነበረ። ስትመለከቱ ደግሞ የተፈጠረውን ነገር አቶ ፈቀደን እያስወጣቸው እያስገባቸው እየተከታተላቸው በእጁ ቁጥጥር ስር ያደረጋቸው አንድ ሰው አለ። እኔን ራሱ ያስፈራራኝ ነበረ። ይሄ ኬዝ አንድ ፌል ይግጠመው እኔን ያደርገኝ እስከ መግደል ድረስ ደርሳለሁ እያለ ይሄንን ሰላይ እንግዲህ እያስፈራራው የነበረ አንድ ሰው ነበር ከዚህ ጀርባ። ያ ሰው ዮሐንስ ይባላል። ዮሐንስ ደግሞ እንግዲህ አበራ ጋር በጣም ትልቅ ቦታ ያለው ሰው ነው። ትልቅ ቦታ ማለት እንግዲህ ምን ያክል አበራ እንደሚፈልገው ከወንድሙ ከዳንኤል በላይ ይሄንን ሰው አስበልጦ ይወደዋል ወይም ደግሞ ይፈልገዋል። ብዙ ወንጀሎች ላይ እንዳያችሁት ዳንኤልን ወጥመድ እስከማድረግ ድረስ ሜላት የተባለችው የአቶ ፈቀደን ዘመድ ወጥመድ እስከማድረግ ድረስ የተላከ ሰው ነው። በዚህ በአይነ ስውሩ ሰላይ አማካኝነት ተቀነባብሮ ከዛ ጀርባ ግን የተፈጠረው ነገር ዳንኤል ነው። ሁሉንም ነገር ሲያመቻች የነበረው ሜላትን በቀጥታ የቀረበው ቤቷ ድረስ እንዲገቡ ያደረጋቸው ዳንኤል ነበረ። ነገር ግን ከዛ በኋላ የተፈጠረው ነገር እንዳያችሁት ነው። ከዚህ ሰው በላይ እንግዲህ ዮሐንስ የተባለው ሰው እዚህ ወንጀል ላይ እጁ አለበት ወይም ደግሞ እጅግ ጥብቅ የተባለ የአበራ ሰው ነው፣ ወሳኝ ሰው ነው የሚል መረጃ አገኘንኛ። ግን ይሄን ሰው በቀላሉ ልትይዙት አትችሉም።
አንድ የሚያዘወትርበት ቤት አለ። እንደሌሎቹ ሰዎች ደግሞ አንድ ደካማ ጎን አለው። ያቺ ደካማ ጎኑ ደግሞ እዛ ቤት ውስጥ ያለች ሴት ነች የሚል መረጃ ነበር ያገኘነው። ከዛ በተጨማሪ ከስልኩም ላይ አውጥቶ ያሳየን ፎቶዎች ነበሩ። ይሄ ሰው ከዚች ልጅ ጋር ሆኖ እኛ ፎቶውን አሳየን፣ ልጅቷን አየን፣ እራሷ ነች። በተደጋጋሚ ከሱ ጋር ታይታለች እቺ ሴት። የት? እዛ መሸታ ቤት ውስጥ፣ እዛ ቤት ውስጥ። ስለዚህ እቺን ሴት መከታተል ነበረብን። ስንከታተላት ደግሞ ይሄ ዮሐንስ የተባለው ግለሰብ ወጥመዷ ውስጥ ይገባል ብለን ስላሰብን ነው። አየናት። እንግዲህ ምንም ሌላ የመጣ ሰው አልነበረም። በተቻለን አቅም ለመከታተል ሞከርን። የምትውልበት እየዋለን የምታድርበት እያደረን እዛ መሸታ ቤት ሳይቀር የኛ ሰዎች ተበታተነን በየቦታው እንግዲህ አንድ ቦታ ትውላለች፣ ከዛ ታድራለች፣ ተመልሳ ወደ ቤቷ ተገባለች። እቺ ሴት ቤቷ ተከቦ ነበር፣ ያ መጠጥ ቤት ተከቦ ነበር። የኛ ሰዎች በቅርብ ርቀት ፎቶ እያነሷቱላ ነበር። ቪዲዮ ለመቅረጽ ግን የማይመች ስለነበረ ነው እንግዲህ ተመልካቾቻችን ቦታው። ነገር ግን ያሳየናችሁ ቤቷም ስትገባ ተመላልሳም ሰፈሯን አካባቢዋን አይተን ነበር። ነገር ግን እቺ ሴት ምንም ነገር ልታወራ ፈቃደኛ አይደለችም። ቁጭ ብለን በስነ ስርዓት ነገሮችን አስረድተናት ነበር። መጨረሻ ላይ እንግዲህ ዮሐንስ ጋር ቁጭ ብሎ ያሉትን ፎቶ ስናሳያት ውጡልኝ ብላ ተነሳች። ከቤት ይውጡልኝ። ከዛ እሷን እንግዲህ አረጋግተን በስነ ስርዓት ኃይልም የግድ መጠቀም ስለነበረብን ከዛ በኋላ አስረድተን እንግዲህ ቦታውም ላይ የተወሰኑ ጭቅጭቅ ስለነበረ እሷ ቤት ጎረቤትም እንደዚህ እንዳይረበሽ የተወሰኑ ጎረቤቶችም መጡ። ያም እንዳይሆን እንግዲህ በቀጥታ ጭነናት ወዴት አመጣናት? እዚህ ቢሮ አመጣናት። አሁንም ቢሆን የምትነግረን ይሄ ሰው የት እንዳለ በእርግጠኝነት ታውቃለች እቺ ሴት። እኛ የደረሰን መረጃ ደግሞ ያ ነው። አሁንም እሱ እንግዲህ እኛ መድረሳችንን ሲያቅ ተሰውሮ ሊሆን ይችላል፣ አናቅም። ዮሐንስ የት እንዳለ ግን በእርግጠኝነት እናገኛለን። ዮሐንስን ያዝነው ማለት እንግዲህ እንደነገረ አቶ ፈቀደን በእኛ ቁጥጥር ስር አዋልናቸው፣ አገኘናቸው ማለት ነው። ያ ደግሞ እንዲሆን እንግዲህ ዱዓችሁ፣ ጸሎታችሁ ከምንም በላይ ያስፈልገናል። ቤተሰቦች እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያ ላይ እያንዳንዱን ነገር ገልጬላችሁ ነበረ። የነገርኳችሁ ነገሮች እንዳሉ ሆነው ይሄ ማለት አንቺንም እዚህ ልናመጣ የቻልንበት ምክንያት ቤትሽም ላይ ግርግር እንዳይፈጠር ጎረቤትም እየመጣ ስለነበረ ነው። አንቺ ውጡልኝ እስከ ማለት ድረስ ደርሰሻል። ከካሜራ ጀርባ እንግዲህ በጣም ረጅም ሰዓት ብዙ ነገር አውርተን ነው አሁን እዚህ ጋር የተቀመጥነው። እንደተማረ ሰው ቁጭ ብለን ከአንቺም ጋር ጊዜን እየፈጀው ያወራሁት አሁንም ቢሆን ከዛ ቤት ከወጣም በኋላ እዚህ ቢሮ እንኳን ተቀምጠን ብዙ ሰዓት አውርተናል ከአንቺ ጋር። አሁን ምንም የምትዋሽበት እንግዲህ ምንም ምክንያት የለሽም። እኔ ከዚህ በኋላ እውነታውን ነው ካንቺ የምፈልገው። ሲጀመር እኮ ነው ምንም የዋሻችሁ ነገር የለም። ገብቷል አይደል? የትኛውም ሰው በእንደዚህ አይነት ስራ ላይ ሆኖ እንደዚህ ነው የምሰራው ብሎ ራሱን ክሊር አድርጎ አይናገርም። ሊያውም ካሜራ ይዛችሁ መታችሁ እንደ ላይክ ኢፋ እንደሚወጣ ነገር እያወራችሁ እየጠየቃችሁ እንዴት ነው እንደዚህ የምሰራው የራሴን ማጋለጥ። ደግሞ እንደሌሎች ሴቶች ይሄ ወጣ ያለ ማለት ዴይ ቱ ዴይ የሆነ አይነት ስራ አይደለም የምሰራው። ገብቷል አይደል? ስፔሻሊ የሆኑ ከስተመሮች ሲመጡ ጠቀም ያለ ገንዘብ የማገኝበት ስራ ሲሆን ነው እንደዚህ አይነት ስራ የምሰራው። ገብቷል አይደል? በቃ እኔ ምንም የዋሻችሁ ነገር የለም። በቃ ይኸውልሽ አሁን እኮ እኔ ከመጀመሪያው ጀምሮ ስነግርሽ ስራሽን ይዤ ወይም ደግሞ አንቺ እንደዚህ አይነት ስራ ውስጥ ነው ያለሽው ብዬ ላሳጣሽ እንዳልሆነ ኢቨን ቤት እንኳን ስንመጣ ከካሜራ ጀርባ ከአንቺ ጋር ከጭቅጭቁ በኋላ በቀጥታ ካሜራውን እንዲያጠፉልኝ ያደረኩት። ካሜራውን ካጠፋማ ከነገርኩ ካሜራ ፍሌክስ እንደዚህ እንደገና መጠየቅህ ማይቀር ነገር ነበር። ነግሬሻለሁኝ እኮ እኔ አንቺ ጉዳይ አይደለም። አንቺ ምንም ሰሪ ምንም እሱ አይደለም ጉዳይ። አሁን ስራሽ ይሄ ነው። ስራሽ ምንድነው እያልክ ስለኔ ፕራይቬት የሆኑ ነገሮች ያወራክ እኔ ለማካት ትሞክራለህ። በቃ የምትፈልገውን ነገር መጠየቅ ካለብህ መጠየቅ ባለብህ መንገድ ነው እንጂ ስለኔ እኮ መጠየቅ አይጠበቅም። ይኸውልሽ እኔ መጠየቅ ባለብኝ መንገድ እንደጠየቅኩ እርግጠኛ ነኝ። ካሜራ ማስጠፍቼ ረጅም ሰዓትም ካንቺ ጋር ያወራሁት አሁን ድጋሜ ለመጨቃጨቅ አይደለም የመጣሁት። ካንቺም ጋር እዚህ ጋር ቁጭ ብዬ ማወራበትም የምጨቃጨቅበትም ምንም አይነት ጊዜ የለኝም። አስረድቼሻለሁ ምን ፈልጌ እንደሆነ ምን ሰዓት እንደዛ እንደሆነሽ አስታውሳለሁኝ። ብዙ ነገሮችን በመረጃ እያወራን እንደነበረ ብዙ ማስረጃዎች እጃችን ላይ እንዳሉ እንደነበረ እነዚህን ሁሉ ነገሮች ይዤ ነው አንቺ ጋር የመጣሁት እያልኩሽ ነበረ። አሁንም ከዚህ ሁሉ ነገር በኋላ ድጋሚ መጨቃጨቅ አልፈልግም እኮ እኮ እናንተን እየተቃወምኩ አይደለም። ገብቶሃል አይደለም? የምትጠይቁትንም ነገር እኮ ለምን ጠይቃችሁኝ አይደለም፣ ግን የመጣችሁበት መንገድ
ቤቴም ሰብራችሁ እስከ መግባት ከመጫጫ አይተሃል። ጎረቤቶቼ ምን ያህል ሲያንዣብቡ እንደነበረ ገብቷል። እዛ ጋር እኔ ተከብሬ የምኖር ሰው ነኝ። የራሴ የሆነ ህይወት ያለኝ ሰው ነኝ። ስገባ ስወጣ ማንንም ሰው ማለካ አይነት ሰው ነኝ አይደል? እንደዛ ግር ብላችሁ መታችሁ ግማሾቻችሁ መርማሪን ግማሾቻችሁ ግርግር ስትፈጥሩ እኔ ህይወት ላይ ምን አይነት ነገር ሊፈጥር ይችላል? ያንን ማሰብ ነበረባችሁ። ይኸውልሽ በተረጋጋ መንገድ አሁንም ቢሆን ይሄ ነገር እንዳይፈጠር ነበረ ጎረቤትም ያለውን ነገር አሁንም ቢሆን እዛ ቤት ውስጥ ያልቀጠልነው ቀረጻችንን ጎረቤት ስለተሰበሰበ ግርግርስ እንዳይኖር ብለን ነው በቀጥታ አንቺን ጭነንሽ እዚህ የሚያመጣንሽ አይደለ? እሺ ምን እንድነግርህ ነው የምትፈልገው? ማለት ከኔ እኮ ምንም የተለየ ልታገኝ የምትችለው ነገር የለም። በደንብ ማገኘው ነገር አለ። ኦልሬዲ ዲቴል እያንዳንዱ ነገር ታውቃለህ። ያሳየኸኝ ፎቶዎች ያሳየኸኝ ነገሮች ሁሉንም ነገር ታውቃለህ። ስለዚህ ምን እንድነግርህ ነው የምትፈልገው? ማንሽ አንቺ ያበራ ሰው ነሽ? ማን አበራ? ቆይ ምን ማለት ነው? የምን አበራ ነው? አበራን አታውቂውም? ስለምን አበራ ነው የምትሉኝ? እኔ ነገርኳችሁ። በቃ ዮሐንስም ጀስት ክላይንቴ ስለሆነ ነው እኔ የምሰራውን ስራ ነገርኳችሁ። ጀስት ሆቴል ለምሰራው እንግዶችን እቀበላለሁ ምናምን ነገር ግን እኔ ስላበራም ሆነ እኔ ትክክለኛ ስማቸውን እየጠየቅኩ አልታወቅም። ሲቀጥል ደግሞ እኔ አበራ የሚባል ሰው አላውቅም። ማለት ሰክተሽ ከሆነ ፈርተሽ ከሆነ አይደለም። አሁን እኮ ኦልሬዲ ለሁሉም ነገር ልነግራችሁ አይደል የተቀመጥኩት? አዎ እሱን እኮ ነው። ለዛ እኮ ነው ሰክተሽ ከሆነ አሁን ፈርተሽ ሰው አላውቅም። እኔ ዮሐንስን አበራን እነዛን መጥፎ አውሬ ሐሞቴ ሰዎች ፈርተሽ ከሆነ ይሄን ነገር አሁንም ጊዜያችንን እየበላሽ ያለሽው ችግር የለውም። እኛ በአንቺ ዙሪያ የህግ ከለላ እንሰጥሻለን። ነገር ግን እኛን ጊዜያችንን አትፍጅቡ። እኔ እኮ ጊዜያችን ለመፍጀት አይደለም፣ ግን አበራ የሚባል ሰው በቃ አላውቅም። ይኸውልሽ አሁንም ቢሆን ከአንቺም ጋር በስነ ስርዓት የነበሩት ነገሮች ቆመው እውነታውን እናገራለሁ ስላልሽ ነው የተቀመጥነው። አንቺ እኛ ከምንለው ሰው ጋር ግንኙነት ያለው ሰው ጓደኛ ሆነሽ ነው ፎቶ ማሳየችሽ ያቆም ነው ካንቺ ጋር። አዎ ገብቷል። በቃ በሰዓቱ ሚስጥር ነበረ ከጆጋ የነበረኝ ነገር። ምክንያቱም ሚስጥር የሆነበት ምክንያት ምንድነው? የፍቅር ህይወት እንዳለው እንዲታወቅ አይፈልግም። ይኸውልሽ አንቺ አሁን እንዳልሽውም ሰው ከሆንሽ እዛ ቦታ ላይ የተቀመጥሽው ለእነዚህ ሰዎች ወጥመድነት ነው ማለት ነው። በጭራሽ እንደዛ የሚባል ነገር የለም። እንደውም በቃ አላውቅም ማለት አንዳንዴ ውስብስብ የሆነ ህይወት እንዳለ ነው የማስበው እና ከሚነግረኝ ህይወት አንፃር ሊጠብቀኝ ነው እየሞከረ የነበረው። ገብቷል። ባለሁለተኛ ማለት እኔ ከሱ ያገኘሁት መጥፎ ነገር የለም። እኔ ጋር ሲመጣ ደግሞ ወንጀል ሊሰራ ወይ ሌላ ነገር አይደለም። በቃ እንዳልከው አዎ የፍቅር ግንኙነት ነበረ። ስለማስደስተውም በእኔ ደስተኛም ስለሆነ እኔ ጋር ይመጣል። ገብቷል አይደል? ስለዚህ እኔም በዛ ነገር ልጠይቀኝ አትችልም። በቃ አው አንዳንዴ ፊል ሲያደርግ የሚነግረኝ የሚያወራኝ ሀሳቦች ምናምን ይኖራሉ። ስለ ስራው ሊሆን ይችላል ስለሌላ ነገር። ግን እኔ እዛ ጋር ያለሁት እንዴት ነው ጀስት በቃ እንደ ፍቅረኛ እንደ ፕራይቬት ህይወት ነው። ገብቷል አይደል? እሱን ካወቅኩ ሰዓት ጀምሮ ኢቭን በቃ ከሌላ ሰው ጋር መውጣት አቆሚያለሁ ምናምን ነገር። ገብቷል አይደል? ማለት ያንን ነገር ሁሉ አስቆሞልኛል፣ ተከላክሎልኛል። የሚያስፈልገኝን ነገር ሁሉ ያደርግልኛል። ያን ስራ እየሰራው ነው ሙሉ ለሙሉ ማለት አልችልም። ምክንያቱም በቃ እሱ ነው እኔን ሳፖርት እያደረገኝ ያለው። አሁን ደግሞ እናንተ የምትፈልጉት ምንድነው? እሱን አሳልፌ እንሰጣችሁ ወይ ሳምቲንግ ምናምን ነው እና ከምን አይነት ችግር ውስጥ እንዳወጣኝ በምን ያህል እየደገፈኝ እንደሆነ መረዳት አልችልም። ስለዚህ እየጠየቃችሁኝ ያለው ነገር ለእኔ አግባብ አይደለም እኮ ነው። አሁንም እያልኳችሁ ያለሁት እሱን ነው። ተረጋግቼ ልነግራችሁ እየሞከርኩ ያለሁት በቃ ለዛ ነው፣ እንድትረዱኝ ስለምፈልግ ነው። ይኸውልሽ ምንም ልረዳሽ የምችለው እውነታውን ስትነግሪኝ ብቻ ነው። ይሄ ነው ብለሽ ስትነግሪኝ ብቻ ነው አንቺን ልረዳ የምችልበት ምክንያት። ምንም ነገር እስካልነገርሽኝ ድረስ እያልኩሽ ያለሁት አንቺ ከሱ ጋር ሆነሽ እዛ ቦታ ላይ ከተቀመጥሽ የሱ ወጥመድ ነሽ። ወይም ደግሞ ዮሐንስም ያበራ ሰዎችም እዛ ቦታ ላይ ያስቀመጡት ስለሚፈልጉሽም ጭምር ነው ማለት ነው አይደል? አይደለም ከስራው ጋር ወይ ከሌላ ነገር ጋር የሚያገናኘኝ ነገር የለም እያልኩ። ታዲያ ምንድን ነው የሚያገናኝሽ? በቃ ለኔ ፍቅር ስሜት ስላለው ነው። በቃ ሊረዳኝ ስለሚያዝንልኝ፣ ሊያግዘኝ፣ ሊደግፈኝ ስለሚፈልግ ነው። ለምንድን ነው የሚደግፍሽ? ለምን ይደግፍሻል አንቺን? ቆይ አንድ ሴተኛ ዳሪ የምትሆነው ፈልጋ ነው የሚመስለው ወይስ ገንዘብ ስላጣች ብቻ ነው የሚመስለው? እሱም በራሳቸው ምክንያት ይወስናል። በቃ ገብቷል። እኔ ጋርም ያለው ስቶሪ እና ከህይወት ካሳለፍኩት ነገር አንፃር ገንዘብ ብቻ ትልቅ ዲል ሆኖ አይደለም እዚህ ስራ ውስጥ ያለሁት። በቃ ገብቷል አይደል? ይሄ ነው ብዬ እያንዳንዱ ነገር ባልነግርህም በቃ ህይወቴ ላይ በቃ እኔ ላይ የፈጠረብኝ ተጽዕኖ አለ። ምንድነው እሱ? ተጽዕኖን ካልሽኝ ይኸውልሽ የደረሰብኝም ተጽዕኖ ዲልም አለ። እንግዲህ የሆነም ነገር ሆኛለሁ።
ካልሽ ምንድነው ምክንያትሽ? ምንድነው እሹ ታዲያ? አሁንም ቢሆን ምንም ነገር እስካልነገርሽኝ ድረስ እውነታውን እስካላሳወቅሽኝ ድረስ ምንም ልልሽ አልችልም። ስለኔ ታዲያ ነው ማወቅ የምፈልገው። መስማት እንችላለን። እሺ ነግራችኋለሁ። እኔ ላይ የሚጨምረው የሚቀንሰውም ነገር ስለሌለ እሺ የሚጠቅመኝና የሚጠቅመኝ ከሆነ ማለት ነው። ለምን በዚህ ልክ ኬር እያደረኩ እንደሆነ ቢያንስ ከገባክ እሺ ልንገርክ። ምንድነው ረጅም ጊዜ እዚህ አልነበርኩም፣ አረብ ሀገር ነበር። ከሜዲ በፊት ከእናቴ ጋር ነበር የምኖረው። ምንድነው ክፍለ ሀገር ላይ ነበር እና አዎ እንበላለን እንጠጣለን እንደማንኛውም ቤተሰብ። ግን እናቴ ብቻዋን ያሳደገች፣ ለእኔ ደግሞ ልዩ ፍቅር ነበር። እኔ ደግሞ እንዴት ነው ለገንዘብ ምናምን ለማያቸው ነገሮች ለከተማ ህይወት በጣም ጓጓ ነበር በሰዓቱ እና ብዙ ጎረቤቶች፣ የአባቴ ቤተሰቦች፣ ዘመዶች ምናምን እናቴ ላይ ተጽዕኖ ያደረጉባት ነበር። ለምን እንቺ ገፊ ወንድማችንን ልጃችንን ደፋሽ፣ አባችን የደፋችው እሷ ነች ምናምን ነገር ይሉኝ ነበር እና አባቴን ሳላውቀው ስላጣሁት በልጅነቴ ስላጣሁት በጣም ይከፋኝ ነበር እና የእነሱ ንግግር ደግሞ እኔ ላይ ተጽዕኖ ስለሚያሳድር ለእናቴ ያን ያህል ፍቅር አልነበረኝም እና በተቃራኒው በዛ ልክ መጥፎ ልጅ እየሆንኩባት ግን እናቴ በጣም ነበር ትሪት የምታደርገኝ፣ በጣም ትንከባከበኝ ነበር ምናምን ነገር እና ዘመዶቼ ከዚህ ገፊ ጋር ትኑሪ ምናምን ነገር እኛ እናግዝሻለን ከሀገር ውጭ ምናምን ነገር አለ። ብቸኛ ነበርሽ ቤት ውስጥ? አዎ ለእናቴ አንድ ብቻ ልጅ ነኝ። ነገርኩ በልጅነቴም ስለሆነ አባቴ ሞተው ከዛ በኋላ አለቀባች። ከዛ ፕሮሰሱ አለቀ እና እያለመነች ጥሩ ሁኔታ ላይ ደግሞ አልነበረች እና ግድ አልሰጠኝም። ለምን አትሞችም ነበር ያልኳት ስወጣ። ለምን እንደሆነ እኔም በሰዓቱ አላውቅም። ገብቶሃል? በቃ የልጅነት የግፊት ተጽዕኖ ስለነበረብኝ በቃ ለእናቴ መጥፎ ሆኜ ነበር በሰዓቱ። ጉጉት ነበረኝ ከዛ የመውጣት ከዛ የመጥፋት። ለአባቴ ሞት ለእያንዳንዱ ነገር ተጠያቂ እያደረኩ የነበረው እሷ ነው። ስለዚህ በቃ ለምን የሚሆን ለምን በዛ ሁኔታ ላይ ትቻት መሄድ ነበረብኝ እና የእናቴ እንባ በቃ የእናቴ ሀዘን ደግሞ እኔም ጥሩ ነገር ላይ አልጣለኝም። ከዚህ ከወጣሁ በኋላ መጀመሪያ ላይ ጥሩ ነበር ማለት የገባሁበት ቤት ባልና ሚስት ያሉበት ቤት ነበር እና ልጅ ነበራቸው። ያው ልጅ መውለድ እና አዳፕሽን ነው እንዴት ነው ከማደጎ ነው ልጅ ወሰዱት እና በጣም በልጅነቱ ነው ይዘውት የመጡት እና እኔ እንደ ሞግዚት የማሳድግላቸው ምናምን ነገር በጣም ለልጅ ይጓጓሉ፣ ደስተኛ ናቸው። የማይገዙለት ነገር የለም፣ የማይንከባከቡበት መንገድ የለም ምናምን ነገር። ከዛ ግን ልጁ እያደገ ሲመጣ መስማት እንደማይችል አወቁ እና ያ ነገር የእነሱ ፍቅር ላይ ተጽዕኖ አሳደረ እና ያን ባወቁበት ሰዓት እንዳልኩ በቃ አግሬሲቭ ነው የሆኑት፣ ደስተኛ አልሆኑም። ልጅ የሚባለው ስሜት ጠፋባቸው በቃ እና ወደ በፊት የነበራቸው የጭንቀት የመወዛገብ ስሜት ተመለሱ ምናምን ነገር ነው። የሆነ ቀን ኪችን ላይ ሆኜ ከላይ ስትጮህ ሰማኋት እሷን እና ስወጣ ልጁ ተዘርሯል እና በጣም ነበር የደነገጥኩት በሰዓቱ እና አክሲደንት አለች ማለት አደጋ ነው ምናምን ነገር አለች። አልመሰለኝም ማለት በቃ ምንም ማድረግ አትችልም። የሰው ሀገር ነህ፣ የምትፈጥረው ነገር የለም። እዛ ጋር ለምታየው ነገር ምንም ማድረግ የምትችለው ነገር የለም። ማድረግ የቻልኩት ዝም ማለት ብቻ ነው እና በቃ ከ3 ወር በላይ ብቻዬን ሆኜ አለቅስ ነበር ሌሊት ገብቷል። ያቃዥኝ ነበር የተፈጠረው ነገር። ሞተ ልጁ? አዎ በቃ ልጃቸው እንደሞተ አድርገው ቀበሩ፣ አለቀሱ። ሳይሞት ነው እንደተጎዳ ነው። አዎ በዛ ሰዓት እና በዛ ቤት የተጎዳሁት በሰዓቱ እኔ ነበር። ምንም ማድረግ አልቻልኩም። የሆነ ሰዓት ላይ መውጣት ፈልጌ ነበር ምናምን ነገር
ከዛ ነገሮች እየቀዘቀዙ እየተረጋጉ ሲሄዱ የሆነ ነገር ማውራት ይጀምራል። ማለት የሆነ ሲያዩኝ የሚጠቋቆሙበት መንገድ አለ ምናምን ነገር እና ያ ነገር እየረበሸኝ ሄደ እና የሆነ ቀን እሷ ለብቼ ማዋራት ጀመረች እና ያችሽን መቀየር ትፈልጊያለሽ ምናምን ነገር አለች። ማለት ምናምን ነገር አልኳት። እዛ ከአንቺ የምንፈልገው ነገር አለ እሱን ማድረግ የምትችይ ከሆነ ህይወትሽን የሚቀይር በቃ በብዙ ሚሊዮን የሚቆጠር ገንዘብ ነው የምንሰጥሽ ምናምን ነገር አለች። ምንድን ነበረ የነበረው? እንትን ከባላ ጋር ግንኙነት እንዳረግ ነው የፈለገችው። እንዳረግስና እንደወልድ የወለድኩትን ልጅ ደግሞ መውሰድና የራሳቸውን ልጅ አድርገው ለማሳደግ ነው ያሰቡት። ማለት በቃ ባለው ሰዓት ሁሉ እኔ እንደብቀው እሷ እርጉዝ እንደሆነች እያስመሰለች እኔ ከወለድኩ በኋላ ልጁን መውሰድ ነው የፈለገችው እና ያንን ገንዘብ ልትሰጠኝ ልጁን የተወሰነ ጊዜ አጥብቼ ምናምን እንዳሳድገው ከዛ በኋላ ግን ወደ ሀገር እንድመለስ ዞሬ እንዳለ ያንን ያህል ገንዘብ እንደምትሰጠኝ ነገረች። ከዛ ተስማማሽ? እንዳሳድገው ቀን ሰጡኝ እና አሰብኩበት። ማለት ከኔ ሊጎል የሚችል ነገር አለ ብዬ አላሰብኩም። ገብቶሃል አይደል? ያንን ሁሉ ሚሊዮን ብር ስንት ዓመት ሙሉ ፈግቼ ከማገኝ የምፈልገውን ህይወት አሳክቼ ከዛ ሀገር መውጣት እችላለሁ ብዬ አሰብኩ እና ብዙም እንትን አላልኩም፣ ተስማሙ። እሺ ከዛ እንደተባለው ሆነ ረገዝኩኝ። በጣም ይንከባከቡኝ ነበር ምናምን ነገር። ልጅ ስራ እንድሰራ አይፈቅዱልኝም እንድንቀሳቀስ ምናምን ነገር። በቃ ብርሃን እንዳገኝ የሆነ ብቻ ይሞክራሉ፣ ሰው እንዳያየኝ ይፈልጋሉ። በዛ መንገድ ልጁ ተወለደ። ከዛ ልጁ ከተወለደ በኋላ ነው ነገሮች የተቀየሩት። እንዴት? በቃ ልጅን ሳየው ያወራሁት የጓጓሁለት ነገር ገንዘቡ፣ ሁሉም ነገር አስጠላኝ። ለልጄ ፍላጎት ነው ማለት በቃ በጣም ትንሽ ነበረ እና ነጭ በቃ እንዴት ልበልክ፣ ቆዳው ነጭ ነበር። ከዛ እንዴት ብዬ ሀሳቤን ቀየርኩ ልበላቸው። ማለት ሳጠባው ምናምን ነገር እሱን ለማስተኛት ብቻ ሁሉንም ነገር በማድረግበት ሞመንቶች ላይ ከሱ ጭራሽ ፍቅር እየያዘኝ ሄደ። እየፈረኩ እና እነሱን እንዴት አድርጌ ላሳምን እንደምችል ግራ ገብቶኝ ነበር እና ጊዜው በረረ። ማለት ሳላውቀው 6 ወር ሞላ። እንዴት እስከዛ ድረስ አላኩሽም? ወዲያው እንደወለድሽ እንደሚልኩሽ አይደለ አግሪመንታችሁ፣ ስምምነታችሁ? ያልኩ ምንድነው ቢያንስ ልጁን ለማጥባት እስኪ ጠነከር ድረስ ቢያንስ 6 ወር መቆየት እንዳለብኝ ነገር። እሺ ከዛ ማድረግ የፈለኩት መጥፋት መሞከር ነበር። ልጅ ቀላል አይደለም ማለት ከተያዝኩኝ ከባድ እንደሚሆን አውቅ ነበረ፣ ግን መሞከር ፈልጌ ነበር እና አልተሳካልኝ። ለመጥፋት ስሞክር ያዙኝ። እንደማጋልጣቸው አሳልፌ እንደምሰጥ ማለት በቃ ብዙ ነገሮችን ለማምራት እንደምችል ምናምን ነገር ለማስፈራራት ሞከርኩ። ያው ባለኝ አቅም ሁሉ ተፍጨረጨርኩ በሰዓቱ። ከዛ ጭራሽ ገንዘቡንም ከለከሉ ምናምን ነገር እንዳልመለስ አድርገው ወደዚህ ላኩኝ እና አሁን እያደረግኩ ያለሁት ነገር ምንድን ነው? ገንዘብ ማግኘት ነው የምፈልገው። ገብቶሃል? ያ የማገኘው ገንዘብ ልጄ ጋር እንደደርሰኝ ነው የምፈልገው። ከ2 ዓመት በላይ ሆኖኛል ልጄን ካየሁት። ልጄን ናፍቆኛል። ገብቶሃል አይደል? ስለዚህ እዛ ለመድረስ በቃ ሊረዳኝ የሚችል ሰው ሁሉ መቅረብ ነበረብኝ። በቃ ከዛ እንደመጣው ደግሞ ያገኘሁት ጆን ነበር። ይህ ስራ ለእኔ ከባድ ነበር፣ ግን ደግሞ ግዴታ ማድረግ ነበረብኝ። በዚህ ምክንያት ነው ማለት ነው ወደ ወንጀሉ የገባሽው ማለት ነው? የምን ወንጀል ነው የምትለኝ? ቆይ እኔ ምንም የሰራሁት ወንጀል የለም። በቃ ጆንም የቀረብኩት በቃ አገዘኝ፣ ደገፈኝ፣ እኔ የሚያስፈልግሽን ነገር አደርግልሻለሁ አለኝ። እንዴት ዝም ብሎ ለማያውቀው ሰው ምንም ነገር አደርግልሻለሁ ለምን አይልም? ማለት ከአንቺ የሚፈልገው የሆነ ነገር ባይኖር ለምን አያዝልልኝ?
ሊወደኝ አይችልም። ስለዚህ ይሄን ታሪክ ለጆ ነገርሽው። ጆ ደግሞ ይሄን ገንዘብ ሰጥሻለሁ አለ። እንደሚያግዘኝ ቃል ገባልኝ። ያው እንዳልኩ እንዳልመለስ ማለት ነገሮችን ውስብስብ አድርገውብኝ ነበር የመለሱኝ ወደዚህና መመለስ ብፈልግ እንኳን ገንዘብ ስላለኝ ብቻ መመለስ አልችልም ነበር እና ያው እንደመጣው ቀላል አልነበረ። እዚህ ስራ ውስጥ እገባለሁ፣ ሴተኛ አዳሪ እሆናለሁ ወይም ደግሞ የሆነ ሰው ለገንዘብ ብዬ እቀርባለሁ ብዬ አላሰብኩም። ብቻ ግን በየትኛውም መንገድ አድርጌ ገንዘብ አግኝቼ ነገሮችን አስተካክዬ እንደምመለስ አውቅ ነበር። ምክንያቱም ልጄ እንደማልተወው አውቅ ነበር እና የሆነ ሰዓት ላይ ይሁላ ጊዜ የሚፈጅ ሆኖ አልነበረም። ገንዘቡን ግን ያለውን ፕሮሰስ ለማስተካከል ግዴታ ሁነኛ ሰው ያስፈልገኝ ነበር። እንደዚህ አይነት ሰው ላገኝ የምችለው ምናምን ደግሞ ወይ ሆቴል ውስጥ ነው ወይ ከውጭ የሚመጡ ዲያስፖራዎች የሚያርፉበት የሚዝናኑበት ቦታ ነው ሊሆን የሚችለው። ስለዚህ በቃ እዚህ ስራ ላይ አንድ የገባሁበት ምክንያት ያ ነው። ገንዘቡም ስለሚያስፈልገኝ እንደዚህ አይነት ሰዎችንም ለመታወቅ ስለምፈልግ ነው። በቃ ጆም ደግሞ መጀመሪያ ላይ በሚመጣበት ሰዓት ምንድነው ከደህና ሰዎች ጋር ነው የሚመጣው፣ ከአረቦች ጋር ይመጣል ምናምን ነገር ብቻ እንቅስቃሴውን ሳይ ብዙ የሚያውቃቸው እንትኖች አሉ። ስለዚህ ታሪኬን ሙሉ ለሙሉ ባይሆንም በቃ ሀፍ አድርጌ ጀስት እንዲረዳኝ እንዲቀርበኝ እንዲያግዘኝ ብዬ ነገርኩት እና እንዴት ነው የፕሮሰሱን ጉዳይ እንዲያግዘኝ ነበር የፈለኩት መጀመሪያ እና ቀላል አልነበረም። በእርግጥ ማለት ዝም ብሎ ለሚያውቀው ሰው ወይ ታሪኳ ለነገረችው ሴት ሁሉ አይረዳም ማንም ሰው አይደል። ሰው ግዴታ እሱን በፍቅር ማሸነፍ ነበረብኝ እና በቃ በሚኖረን ቅርበት ምናምን ነገር ፍቅር እስኪይዘው ምናምን እነዛ ሞመንቶች ጊዜን ወሰዱብኝ። ከዛ ግን ፍቅር ከያዘ በኋላ ምን ላድርግልሽ፣ ምን ልሆንልሽ በቃ የሚለው ነገር ሁሉ እንደዛ ነበርና አንዳንዴ እላፊው በጣም ገንዘብ ይሰጠኛል፣ ግን እኔ ትኩረት የነበረው እዛ ፕሮሰስ ላይ ነው እና ብዙ ረድቶኛል። ኦልሬዲ እኮ ጉዳዩ አልቋል። በቃ ያ ፕሮሰስ ተስተካክሎ ያንን ማረጋገጥበት ወረቀት ብቻ ነው ይቀር። ገብቷል አይደል? ስለዚህ ያ ወረቀት ያለው እሱ ጋር ነው። ያ ወረቀት ደግሞ እኔ ጋር እስኪደርስ ድረስ ግዴታ ጆ ያስፈልገኛል። ሰብአዊነት እንዳለው ሰው እስካሁን ታሪክሽን ሰምተናል። አሳዛኝም ሆነ ይሄን ነገር ያው አንቺን ቀጥታ ሰምተን ማመን የለብንም ብሩክ። በዙሪያ ያለውን ነገር እናጣራ። ሰው እንዴት ስለልጁ ሊሆን ይችላል? ቆይ አሁን በማልቀስ ምንም የምትፈጪው ነገር የለም። እናትሽ አሁን በህይወት አለች? እናቴ እንዴት ኩኝት አልቆየችም። በቃ ገብቷል አይደል? እናቴ ላይ የሰራሁት ግፍም ነው እንደዚህ ያደረገኝ ያለው። በቃ ቆይ አለኝ የምትይው ቤተሰብ ዙሪያሽ ላይ ምንም የለም? ምንም አይነት ቤተሰብ የለሽም? አሁን ከምታገኘው ጆ ከምትይው ሰው ውጪ እነዛ ዘመዶች ገይጂ ነው ማለት ከአባቴም ድርሻ መሬት እንዲሸጥ ምናምን ብቻ ብዙ ነገሮችን ሞክሬ ነበር፣ ግን አልተቀበሉኝም። ገብቷል? ክደውኛል። በቃ በዛ ጉዳይም ጆ እያገዘኝ ነበር የራሴን ንብረት እንዳስመልስ በቃ መሬቱም እንዲሸጥ። ምክንያቱም እኔ የምፈልገው መሬት አይደለም የሆነ ሀብት አይደለም፣ በቃ ገንዘቡን አግኝቼ ወደዛ መሄድ ነው የምፈልገው። ይኸውልሽ ይሄ ሰው በምላሹ ካንቺ የሚጠብቀው ነገር ይኖራል። አንድ ሰው ወይም ደግሞ በወንጀል አዳምጪ፣ በወንጀለኛነት የተቀመጠ ሰው፣ ይሄን ያክል በወንጀል የከበደ ሰው፣ ለያዥ ለገናዥ ያስቸገረ ሰው ያለ ምንም ተመላሽ ነገር ምንም ነገር የሚቀበለው ነገር ካንቺ ሳይኖር በዚህ ልክ አንቺን እንደዚሁ ኢንቨስት አድርጎ ያግዝሻል የሚል እምነት የለኝም። እኔ ጆን ብዙ ነገር አስቸዋለሁ። ገብቷል? በህይወቱ በቃ እንዲሻሻል በጣም ጥሬያለሁ። ምክንያቱም አንድ ሰው ፍቅር ስትሰጠው ነው ላይክ ፍቅር ሊሰጥ የሚችለው አይደለም። ስለዚህ በቃ እየሞከርኩ ነበር እውነተኛ ፍቅር እንዲኖረው ለኔ። ለዛ ነው ፕራይቬት ያደረገኝ። ገብቷል? በቃ ለዛ ነበር የሚጠነቀቅልኝ። ስለዚህ ያንን ዲቴል ስሜቱን ሲነግረኝ እረዳ ነበር። አዎ በቃ አብዛኛዎቹን ነገሮች ጉዳዮችን እየመጣ ይነግረኝ ነበር። እናንተ መረዳታችሁ አንቺ መርዳቱ አንቺ እሱ መርዳት ስለኛ ምንም ጥቅም የለውም። አሁን ጆ የምትዩን ሰው ዮሐንስ የሚባለውን ግለሰብ እኛ በእጃችን ማስገባት እንፈልጋለን፣ ግዴታችንም ነው። ስለዚህ አሁን ለሱ ትረጅናለሽ፣ ስልኩን ትሰጭናለሽ። እኔ እሱን አሳልፌ መስጠት አልችልም። ገብቷችኋል አይደል? ያ ወረቀት እጄ ላይ እስካልገባ ድረስ እሱን አሳልፌ መስጠት አልችልም። ይኸውልሽ አሁን እያልሽኝ ያለሽ ብዙ ዋጋ እንደከፈልኩ እየነገርኩሽ አይደል? አሁን አዳምጪኝ የምልሽን ነገር አዳምጪኝ። ይሄንን ሰው እንፈልገዋለን። አንቺ እያልሽኝ ያለው ነገር ልጄን እንፈልገዋለሁ ነው። ይኸውልሽ
እኔ አንቺን እዚህ ጋር በተባበርሽ ልክ እኔ እዛ ጋር ልተባበርሽ እችላለሁ። ግን ዮሐንስ የተባለው ሰው አዳምጪ ነው። ወረቀት ካገኘው ችግር የለብኝም እኮ ግን በቃ ግዴታ ነው ያስፈልገኛል። ገብቷል? እዛ ሀገር መመለስ አለብኝ። ልጅን መውሰድ አለብኝ ነው ያልኩት። የምትለው ታሪክ እውነት ከሆነ ነገሮችን አጥርተን እኛ የምንረዳት ይሆናል። ነገር ግን ቅድሚያ እኛ እንድንረዳሽ አሁን የምትይውን ፕሮሰስ ልጅሽንም ለማስመለስ የምትሄጂውን ርቀት እንዳለ እኛ እንረዳሻለን። ነገር ግን ይሄ እውነት ነው አይደለም የሚለውን ነገር መጀመሪያ ማጣራት ይኖርብናል። ከዛ በኋላ ነው ይሄን ነገር የምናደርገው። አንቺ ግን ይሄን ነገር እንድናደርግልሽ ከፈለግሽ በህግ ከለላ ስር ሁሉም ነገር ጤነኛ ሆነሽ መኖር ከፈለግሽ ልጅሽን በእጅሽ ማስገባት ከፈለግሽ ሰላም መሆን ከፈለግሽ ጆ የሚባለውን ግለሰብ ለኛ ሳልፈልግ እንዴት አምናችኋለሁ? እሺ ቆይ አሁን እያልኩሽ ያለው ተጽዕኖ እያሳደራችሁብኝ ብቻ ነው ያላችሁ። እንዴት ነው ልጅን መልሼ እንደማገኝ በእናንተ ልተማመን የምችለው? ይኸውልሽ ከዮሐንስ ጋር ብዙ ነገር አውርተናል እያልሽ ነው። ብዙ ነገሮችን ይነግረኛል እያልሽ ነው። ስለዚህ ጉዳይ ስለሚሰራው ነገር የማይነግርበት ላንቺ ምንም ምክንያት የለም። ምን እንደሚሰራ ይነግረኛል፣ እሰማዋለሁ። ገብቶሃል አይደለም? ምንድነው የምሰራው ነው ያለበትን ጭንቀት ውጣ ውረድ፣ በቃ ነገሮች ተበላሹብኝ። ይኸውልሽ እየጠየቅኩሽ ያለሁት ዮሐንስ ምን እንደሚሰራ ነው ነግሮሽ ማለት ነው። ዲቴል አይነግረኝም ግን ገብቶሃል አይደል? ዲቴል አይነግረኝም ማለት አሁን ብዙ ነገሮችን ይነግረኛል። አማክራለሁ ያረግ ሲል የሚሄድበት ቦታ ሲኖር ስብሰባ ሲኖረው በቃ ያንዳንዱ ነገር ይነግረኛል። ገብቶሃል እኮ ምንድነው የሚሰራው? ስራው ምንድነው? ምን እሰራለሁ ብሎ ነው የነገረሽ? ይኸውልህ ስራው ምንድነው ብዬ ዲቴል መጠየቅ አልችልም። ይኸውልሽ እያልኩሽ ያለሁት ነገር አንቺ ዮሐንስ ምን እንደሚሰራ በደንብ ጠንቅቀሽ ታውቂያለሽ። ብዙ ነገሮችን ያወሩ ሰዎች እያልኩ ነው። በቃ ገብቶሃል አይደል? ዕቃ ሲያመጣ ውጪ ሲሄድ ምናምን እሱን ነው የሚነግረኝ። በቃ ነው በቃ ማለት ወደ ዱባይ ይሄዳል፣ ወደ አረብ ሀገሮች ይሄዳል። ገብቶሃል አይደል? ለዛ ነው እሱን በዚህ ልክ መቅረብ ያለብኝ። በቃ የሄደ ዕቃ ስለሚያመጣ እዚህ የሚያሻሽጣቸው የሚያስመጣቸው የሚልካቸው ነገሮች ስላሉ በቃ ለዛ ነው። ገብቷል? ያንን ነው የማውቀው። እኔ የማውቀውን እየነገርኩ ነው ያለሁት። ስለ ወንጀል ስለምትለው ነገር ስለምንም የማውቀው ነገር የለም። በቃ በደንብ ታውቂያለሽ። ይኸውልሽ ከሱ ጋር ስላለሽ ግንኙነት እየነገርሽ ነው። ወደ ፍቅር ግንኙነቱ እንደተቀየረ እየነገርሽ ነው። እሱ ያግዘኛል እያልሽ ነው። አው ያግዘኛል። ኢቭን ኢፍ እኮ አልኩ ነገርኩ። እሱን ከተዋወቅኩ በኋላ ከሌላ ወንድ ጋር እንኳን አልወጣም። ለምን? በቃ እሱ የምፈልገውን ገንዘብ ይሰጠኛል። በቀን ከሌላ ሰው ጋር ከመወጣው 3 እጥፍ 4 እጥፍም አድርጎ የሚሰጠኝ ገንዘብ አለ። ታዲያ ገንዘብ ከሰጠሽ ይኸውልሽ ገንዘብ ከሰጠሽ ለምን ቤትሽ አልተቀመጥሽም? ለምን እዛ ቦታ ላይ ተገኘሽ? አዳምጪኝ፣ መጀመሪያ አዳምጪኝ፣ አስጨርሽኝ። እዛ ቦታ ላይ ለምን ተገኘሽ? ቤትሽ ለምን አትቀመጪም ነበረ? ወይ ለወጥመድነት ወይ ደግሞ ዮሐንስ እዛ ቦታ ላይ እንድትቀመጪ የፈለገበት ምክንያት አለ። በቂ ብር ካገኘሽ ለምን እዛ ቦታ ላይ ትቀመጫለሽ? ለምን ግን በራስ ዛቢያ የምትሽከረከረው? እየነገርኩህ እኮ ነው። እኔ ችግሬ ገንዘብ ወይ ደግሞ ፍቅር ብቻ አይደለም እያልኩ እየነገርኩህ። አንደኛ የምታወሪበት ነው የምፈልገው አልኳችሁ። ገብቷችኋል አይደል? ልጄ ጋር የሚያደርሰኝን የሚረዳኝን ሰው ማወቅ ነው የምፈልገው ነው እያልኳችሁ አለው። ገብቶናል እኮ በቃ እሱን ነገርሽን እኮ ጨረስን። እኔ የማውቀው ነገር የለም። በቃ ስለሱ ስራ ስለሱ ወንጀል የምትሉትን ነገር ምንም የማውቀው ነገር የለም። እኔ ጅል መስልሻለሁ? አንቺ የነገርሽኝን ብቻ ነኝ የምቀበለው። በደንብ በራሴ ዛቢያ በደንብ በራሴ አይና ያለኝ ከኛ ለማምለጥ ቢሆንስ አሁንም ቢሆን እየነገርኩሽ አለው። ገብታችሁ ነው በቃ ገብታችኋል አይደል? የኔን እውነት እየነገርኳችሁ ነው። ይኸውልሽ ማመን አለማመኑ እሱ የራሴ ጉዳይ ነው። እኔ በፈለኩት ልክ በፈለኩት መጠን ባጣራሁበት መንገድ አጣርቼ አምንሻለሁ ወይ አላምንሽም፣ ያ የኔ መብት ነው። አሁን ግን የምጠይቅሽ ዮሐንስ የተባለ ሰው አሁንም ቢሆን ከአንቺ ጋር በደንብ ግንኙነት ያለው ሰው አቶ ፈቀዱ የሚባሉ እኛ በዚህ ሰዓት የምንፈልጋቸውን ሰው በቁጥጥሩ ስር ያለ ሰው ነው። ስለዚህ ይሄን ያክል ከሱ ጋር ግንኙነት ካለሽ በደንብ የት እንዳለ ይሄ ሰው ታውቂያለሽ ማለት ነው። አላውቅም እያልኩ ነው። ይኸውልህ በቃ እንኳን እሱን አሳልፌ ልሰጥህ አልችልም። ገብቶሃል አይደለ? ግዴታ በቃ ከሱ ማግኘት ያለብኝ ነገር አለ። ለምንድን ነው የማይገባው? ይኸውልሽ እስኪ እሺ አቅም አለኝ የምትለረዳሽ እችላለሁ ብለህ የምታስብ ከሆነ ያንን ወረቀት አምጣልኝ። ያንን ወረቀት ስጠኝና ያንን ፍቃድ ማግኘት ልቻል። ከዛ እኔ ከፈለክ አምጥቼ እጅክ ላይ እሰጥሃለሁ። ገብቶሃል አይደል? ዮሐንስንም ቢሆን አሁን ዮሐንስ አንቺ እጅ ላይ ካለ ውዴ ሳይሆን በግድሽ አሳልፈሽ ትሰጪኛለሽ። አልሰጥህም። ምን ልታመጣ ነው? ምን ልታመጣ ነው? አንቺ ያንተ ጉዳይ ከኔ ልጅ ይበልጥ ይመስላል። ይመስላል። ስሚ በቃ የምታወሪበትን ኢሞሽን በስነ ስርዓት አውሪ። ሰው እኛ በጣም እጃችን እንድነሳሳት እያደረግሽ ነው።
ሴት ልጅ ነው የምትሉኝ እየነገርኳችሁ ነው። ስሚ ሴት ልጅ ነው አሰለክ እጄን እንዳላሳት ታቂ ነገርኩሽ። ሴት ስለሆንሽ ነው እስካሁን በስዛት እያወራንሽ ያለሽ። ከአሁን የደከምኩበት ህይወት ነው። ይባችሁ እንደ ሰባይ ሰው አረባክሽ ነኝ እንዴ ሰማሽኝ አይደል? ሰባይነት አይደል እንደ ሰባይነታችን ሰማንሽ። ችግርሽን ረዳሽልና አሁን ለምን ነው ማንሰለ? እሺ ቆይ የሆነ ነገር ቢያጋጥመው እንደገና ልጄን ባይፈልጉት የሆነ ነገር ቢያደርጉብኝስ? እኔ ልጄ ናፍቆኛል። ቆይ እናንተ አልወለዳችሁ? የእናት ነገር ያገባችሁ? እየነገርኳችሁ እያመንኳችሁ በማልቀስ ከኛ እሺ ከማልቀስ ይችላል። ልጄን እንዴት ላገኘው ነገር? ኧረ እባክሽ እባክሽ አታሳስችኝ እባክሽ በስነ ስርዓት አውሪ። ቆይ ምንም አይነት አልፈጠረባችሁ? አውሪናችሁ እንዴ? ይኸውልሽ አሁን በተረጋጋና በስነ ስርዓት እንድታወሪኝ ይፈልጋለሁ። ቀረጻውንም አስቆሚ አንቺም እንድትረጋጊ ያደረኩት በዚህ ምክንያት ነው። እንደ ሰው ሰብአዊነት ይሰማኛል። ሰብአዊነት ደግሞ ተሰምቶኝ ደግሞ ማድረገውንም እንዳደርግ ደግሞ አንቺ እዚህ ጋር ተረጋግተሽ ያለውን ነገር ማስረዳት፣ በተጨማሪ ምን መተባበር አለብሽ? የምልሽ ገብቶሻል አይደለ? አዎ ገብቶኛል እኮ ግን አንተም አልተረዳኸኝም። እየነገርኩ ያለሁት በቃ ልጄ ማግኘት አለብኝ ነው። ምን አይነት ሁኔታ ውስጥ እንዳለ አላውቅም ነው እያልኩ ያለሁት። አልሽኝ ልጄ አልሽኝ እኮ ይኸውልሽ ሊረዳኝ የሚችለው እሱ ብቻ ነው። አሁንም ቢሆን ይኸውልሽ አልሽኝ ያምነኛል። ገብቶሃል አይደለ? በቃ እሱን አሳልፌ ልሰጥህ አልችልም። ይኸውልሽ አልሽኝ እኮ እንደዛ አልሽኝ። እኔ እኮ ሳልረዳሽ ቀርቼ አይደለም። እንድረዳሽ ከፈለግሽ ግን አንቺም እዚህ ጋር እኔን መተባበር እኔን መርዳት አለብሽ። አሁን ይኸውልህ ቢያንስ እሱ ከሀገሬ መውጣት እንኳን ተስፋ ካለውና እዛ ከሄደ ቀጥታ ፍቃዱን ሊልክልኝ ይችላል፣ ወረቀቱን ሊልክልኝ ይችላል። ገብቶሃል? ይኸውልሽ አሁን ልጄ እያልሽ ነው አይደለ? እዚህም ስራ ውስጥ ገባሁ የምትይውም አንቺ በልጅሽ ምክንያት ነው እያልሽኝ ያለሁት ከሆነ ማለት ነው። ከተረዳሁሽ አንፃር በልጅሽ ምክንያት ከገባሽ ደግሞ አሁን እኔ እዚህ ጋር ማትተባበሪኝ ከሆነ ዮሐንስ የሚባል ሰው አሳልፈሽ ማሰጪኝ ከሆነ እኔ ልተባበርሽ አልችልም። እሺ እንዴት ዘላለምሽን ይኸውልሽ አሁንም ቢሆን ተባበረኝ ትችላለህ? ንገረኝ። እሺ መስማማት ከፈለግሽ ይኸውልሽ አሁንም ቢሆን እየነገርኩሽ ያለሁት ነገር ስለ ልጅሽ ነው አይደለ? ስለ ልጅሽ ከሆነ አዳምጪኝ መጀመሪያ እኔን አዳምጪኝ ነበር። ህግ ጠይቂ ነበር እኔን አዳምጪኝ ነበር። ግን ማንም ሊረዳኝ የቻለ ሰው የለም። አይደለም ሊረዳኝ፣ ሊሰማኝ፣ ሊያምነኝ፣ ሊቀበለኝ የቻለ ሰው አልነበረ። እኔ አዳምጪኝ፣ ያለበለዚያ ከዚህ በላይ ልረዳሽ አልችልም። ልጅሽን አገኛለሁ የምትይ ከሆነ ልጅሽን ማግኘት የምትፈልጊ ከሆነ እኔ ልተባበርሽ እችላለሁ። ያለበለዚያ ግን አዳምጪኝ እያልኩሽ ያለሁት እንደዚህ የናፈቅሽለት ይህንን ሁሉ ጊዜ እዚህ ስራ ውስጥ የገባሽላት ልጅሽ ዘላለምሽን የማግኘት ህልምሽ ሳይሳካ ይቀራል። በእኔ ቁጥጥር ስር ነው ያለሽው። መቼም ቢሆን አትውጫትም ከዚህ። ያ ደግሞ እንዲሆን የምትፈልጊ አይመስለኝም። ዘላለም ልጅሽን አታገኛትም። እንደዛ እንዳይሆን ከፈለግሽ እኔ ልተባበርሽ እችላለሁ። የኔም ሰዎች ይኖራሉ። አንቺ እዚህ ጋር በተባበርሽ ልክ ነው እኔ እዛ ጋር ልተባበርሽ የምችለው። ያም የነገርሽኝን ታሪክ እውነተኛነትና ውሸተኛነት አረጋግጬ አጣርቼ እሱ እኔን አረጋግጠው ይሆናል። ነገር ግን አንቺ እውነት እንዳልሽው ልጅሽ የልጅሽ ህይወት የሚያሳስብሽ ከሆነ ዘላለምሽን ላታገኛት ትችያለሽ። በእኔ ቁጥጥር ስር በህግ ቁጥጥር ስር ዘላለምሽን እንደሆንሽ ተከረኛለሽ። ያ እንዳይሆን ከፈለግሽ ደግሞ ግን የምትፈልገው ንገረኝ። እሺ ንገረኝ። ዮሐንስን አሳልፈሽ መስጠት እኛ የምንፈልገው በዚህ ሰዓት ዮሐንስ ነው። ዮሐንስ የት ነው ያለው? ማንንም ሰው ባላመኑ ልክ ነው ያመነኝ። በእርግጠኝነት ብዙ ነገር ይነግርሻል። ወደድሽም ጠላሽም ያምነኛል፣ ይወደኛል እያልሽ ነው። ስለወደደኝ ብቻ ነው እንደዚህ እያደረገልኝ ያለው እያልሽ ነው፣ እየሰማሽ ነው። እንደዛ ከሆነ ደግሞ ዮሐንስ ብዙ ነገሮችን አንቺ ያወራሻል። ወይም ደግሞ እዛ ቦታ እንዳልኩሽ ያወራኛል እኮ ግን ደግሞ ገብቶሃል። እሱን ሪስክ ውስጥ መክሰት አልችልም። በዚህ ልክ አምኖኝ ለነገረኝ ነገር እሱ ማንንም ሰው የሚቀርብ ሰው አይደለም። ገብቶሃል። በቃ ከነገርኩ አንፃር የቀረበው የሚያወራው እኔም ብቻ ነው። መጀመሪያ ላይ ሳውቀው እሱ እንደዚህ አልነበረም። ገብቶሃል። የሚመጣው በቃ ከእንግዶች ጋር ነው፣ ኮስታራ ነው፣ ከማንም ጋር አያወራም። ኢቭን ኢፍ ከሆቴል ማናጀሮች ጋር እንኳን አያወራም። ገብቶሃል አይደል? በቃ የቀረበው ያወራው እኔን ነው። እንዴት እንደወደደኝ ሁላ አላውቅም። ወደ እኔ በዚህ ልክ እንዴት እንደቀረበው አላውቅም።
ግን ደግሞ በቃ አመነኝ፣ ወደደኝ፣ መንከባከብ ጀመረ። እኔም እሱን መስማት ጀመርኩ። በቃ ነጋዴ እንደሆነ እንደሚመላለስ ትልልቅ ስብሰባ እንዳለበት ነበር የማውቀው። ከጊዜ በኋላ ግን በቃ ዲቴል ስንቀራረብ ያን ያህል አይሰክርም፣ የሚሰክር ሰው አይደለም። ግን በቃ በመጠጥ ሞቅታ ውስጥ ሲሆን ምናምን ነገር አንዳንዴ እንዲህ በቃ ሩም ውስጥ ሆነን ምናምን ተኝተን የሚነግረኝ ነገሮች አሉ ስለ ስራው ምናምን ነገር። መጀመሪያ ላይ ደንግጬ ነበር። ከዛ በኋላ ግን እኔ ካለሁበት ችግር አይበልጥም። ገብቶሃል አይደል? ስለ ስራው ምን ነግሮሻል? በቃ ማለት ስራው ሪስክ ያለው እንደሆነ ምናምን ነገር፣ ብዙ ጋዜጠኞች እየተከታተሉት እንደሆነ እና በቃ ብቻ የሆነ ሽማግሌ አለ። የምን አላውቅም ማለት ስለ ስሙም ስለ ፎቶ መረጃ የለኝም። ግን እንዴት ነው ይሄ ሼባ እያለ ነው የሚያወራው እና አብዛኛውን ጊዜ ከሌላ ሰው ጋር ስልክ ሲያወራም ነው የምሰማው። እና ምን ሆነ ሽማግሌው ምን ሆነ ነው እያለ ያለው? በቃ ማለት እሱ እየሞከረ የነበረው ለመጨረሻ ጊዜ ስንገናኝ ምንድነው ሊሰናበተኝ እየሞከረ ነበር። እሺ። እና ምንድነው በቃ ከሀገር ልወጣ ነው እና እንዴት አንቺን ትቼ መሄድ እችላለሁ ነበር እያለኝ የነበረው። እና ካለበት አደጋ ለምንድነው ከሀገር የሚወጣው? አሁን ይሄ ዮሐንስ የሚባለው ሰው ለምንድነው ከሀገር የሚወጣው? ይሄ ሼባ ይዤ መሄድ አለብኝ ነው እያለ የነበረው። እሺ። እና በቃ አንተም ችግር ውስጥ ከምትገባ ችግር የለም እኔ እጠብቅሃለሁ፣ መሄድ ባለብህ ሂድና መምጣት ባለብህ ጊዜ ትመጣለህ ምናምን ነገር ብዬ እኔ ማውርቼው ነበር። እሺ። ከዛ በቃ ተሰነባበትን። የዛን ቀን ወደ ኤርፖርት ሄደ። በቃ ከዛ በኋላ የማውቀው ነገር የለም። ሄደ ማለት ሲመጣ እኔ ጋር ነው ሊደውል የሚችለው ወይ ደግሞ እኔ ነው ሊገናኝ የሚችለው። ይኸውልሽ ሄደ ማለት ጊዜ ላገናኛችሁ እችላለሁ። አሁንም እያሸሽኝ ያለሽ? እኔ አልዋሸሁክም፣ ነገርኩ። ተሰናበተኝ፣ ወደ ኤርፖርት ሄደ። ከዛ በኋላ አላገኘሁትም፣ አላወራሁትም። በቃ እኔ ደግሞ መረጃው አለኝ። የምን መረጃ ነው ያለክሽ? ሄደ ካልሽበት በኋላ ተሰናበተኝ ካልሽበት ቀን በኋላ አንቺ እና እሱ እንደተገናኛችሁ ጭምር ምን ማለት እንዳወራችሁ አብራችሁ እንደነበራችሁ ጭምር ማስረጃ አለኝ። አሁን ትክክለኛለሽ? እኔ መቼ ነው ሄደ እኮ እንዴ? አልገባኝም። ቆይ ሄድኩ ያለኝ እኮ የምልሽ ነገር ገብቶሻል? ሄድኩ ያለኝን ቀድመሽ ነገርኩ። አሁንም በልጅሽ ህይወት እየተባበርሽ ነው? አይደለም እየነገርኩ ነው። እውነታውን ነገር እውነቱን እየነገርኩ ነው። ምንድነው እውነታው? በቃ ተሰናበተኝ የዛን ቀን በቃ ሄደ። ከዛ በኋላ ተገናኝታችኋል? አልተገናኘንም። ያ ማለት እንግዲህ ተመልካቾቻችን እሷ እያለች የነበረችው ነገር ከአይነ ስውሩ ሰው እንደተረዳ ነው ከሆነ የዛን ቀን እንግዲህ በረራው ተሰርዞ እኛም ኤርፖርት ሄደን የመጣንበትን ቀን ነው እያለች ያለችው። እኛ ደግሞ በስልኳ ላይ ልውውጦች አሉ፣ ማስረጃዎች አሉ፣ አብሮ እንደነበሩ አብሮ እንደተያዩ እንደተደዋወሉ ሳይቀር የነበረ የሀገር ውስጥ ጥሪ ነው። ያ ስልክ ግን አሁንም ቢሆን አይሰራም፣ ተሰብሯል፣ አያገለግልም ያ ሲም ካርድ። ቆይ ይሄንን ሁሉ እውነት ሁሉ ነገር ይሆናል ታረጋላችሁ። ስለዚህ ከኔ ምንድነው የምትፈልጉት? እሺ ታውቂያለሽ፣ አሁን ዮሐንስ የት እንዳለ ታውቂያለሽ። ለመጨረሻ ጊዜ ነው መጠይቅሽ በሰላም መቼም እንዳልሽ እውነተኛ ከሆንሽ ነገርኩ። በጣም ጥሩ። በልጅሽ ህይወት አሁንም ቢሆን እየተደራደርሽ ነው። እሺ በቃ እሺ፣ ለመጨረሻ ጊዜ ነው የምጠይቅሽ። እውነቴን ነው የምልሽ። አሁንም ቢሆን ለመጨረሻ ጊዜ ነው የምጠይቅሽ። የመጨረሻ ድል ነው የምሰጥሽ። የልጅሽን ህይወት ትፈልጊያለሽ? እሺ ልጅሽን ማግኘት ትፈልጊያለሽ? በጣም ጥሩ። እሺ በቃ እንዳልከው ነው። በቃ በአየሩ ምክንያት በረራው ተሰርዞ ነበር እና መሄድ አልቻሉም ነበር። ከዛ በኋላ ተመልሶ ሊያገኝ መጥቶ ነበር። ያው እኔ መሰናበት ለሱ ቀላል ስላልነበረ እሷቸውን ይዛቸው ነው የመጣው። አቶ ፈቀደን ሽማግሌ የተባሉትን አይ እኔን እንዳገኘኝ ሁላ ያውቁም። ካወቁ ለሱ ሪስክ ነው፣ ሊገሉትም ይችላል። ስለዚህ ተደብቆ ነበር የመጣውና ሊሰናበተኝ መጥቶ ነበር። እሺ ለምንድን ነው የሚሰናበትሽ ከቀረ? ያው እሱ የነገረኝ ነገር በቃ ማለት አትጎዱትም አይደል? ማለቴ ምን ማለት ነው አትጎዱትም ማለት? የተፈጠረውን ነገር ንገሪ። ቀረ አልሄድም እያልሽ ነው። እዚህ ጋር ደግሞ ሊሰናበተኝ መጣ እያልሽ ነው። ከዛ በኋላ ምንድን ነው የተፈጠረው? ያው የዛን ቀን መጥቶ አብሮኝ ነበር ያደረውና
ስለቀጣይ ሊያደርግ ስላሰቡት ነገር ሲነግረኝ ምንድን ነው ያሰቡት? ምን ያሰቡት ንገሩኝ። እሺ ልነግርህ ነው እኮ አሳልፌ እየሰጠሁህ ነው አይደል? ስለዚህ ጊዜ ቢያንስ ስጠኝ በቃ። ይኸውልሽ ንገሪኝ፣ የተፈጠረውን ንገሪኝ። ምንድን ነው ያሰቡት? ተስፋ መቁረጥ አልፈለጉም እና እሺ ማለት ተው ብዬው ነበር። በዛ በልኩ አይሆንም ብዬው ነበር ማለት ለእሱ አደጋለሁ ብዬ ስላሰብኩ እኮ። ምንድን ነው እሱ? ለምን ነው አትነግሪኝ? ግን ግዴታ ሽማግሌው ማምለጥ አለበት አለ እና በሙያሌ በኩል አድርገው እንደሚሄዱ ነው። እርግጠኛ ነሽ እንደዛ ብለሻል?